የሁሉም ሰው እቅድ፣ ሀሳብ፣ ፍላጎት ረጅም ዕድሜ መጠገብ ነው። ለዛም ይመስለኛል አንድ በጣም ታዋቂ ሁላችን የምናውቀው ምናልባት በዓለም ዝና ላይ ጫፍ ደርሶ የነበረው ማይክል ጃክሰን የሚባለው አሜሪካዊ ዘፋኝ ረጅም ዕድሜ የመኖር ፍላጎት እንደነበረው ታሪኩን ሰምተናል። 450 ዓመት መኖር ይፈልግ ነበር፣ ግን በ50 ዓመቱ ላይ ሞቷል። በጣም ብዙ ዶክተሮችን ከቤት ውስጥ ያለውን የኦክስጅን መጠን እንኳን ተመጥኖ የሚመገበው ምግብ በላቦራቶሪ ታይቶ በጣም በጥንቃቄ ለመኖር ብዙ አቅዶ ነበር፣ ግን አልቻለም። በ50 ዓመቱ ያ ያቀደው፣ ያ ያሰበው፣ ያ ያደራጀው ነገር በሙሉ ከዳው፣ አቅማሩ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል። በነቢዩ በኢዮብ መጽሐፍ ላይ ምዕራፍ 14 ላይ እንዲህ ይላል፣ ቁጥር 5 ላይ የሰው ዕድሜ የተወሰነ ነው፣ የወር ቁጥርም በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለው ዳርቻ አደረክለት። የዕድሜያችን ቁጥር የሚያውቀው ያው እግዚአብሔር መቼና በምን ሁኔታ ላይ እንዴት ባለ አካሄድ እንደመጣናቅ። ሁላችን ግን በዚህ ምድር ላይ ስንኖር ሟች ነው። ትሞታለህ፣ ትሞቻለሽ። እንደሚሞት ሰው መኖር ግን ትክክለኛ የህይወት ጉዞ እንድንጓዝ ይረዳናል። የሚሞት ሰው ተጠያቂነት እንዳለበት እግዚአብሔር እንደሚጠይቀው ደግሞ በዚህ ምድር ላይ ሲኖር ስሙን ከመቃብር በላይ አድርጎ እንዲያልፍ በጥንቃቄ ይኖራል። በእኛ እቅድ፣ በእኛ ሀሳብ ረጅም ዘመን መኖር እናቅድ እንችላለን። ነገር ግን የዕድሜያችንን ቁጥር የሚያውቅ ከሴት የተወለደ ሁሉ የዕድሜው ቁጥር የተወሰነ ነው። ዳርቻን እግዚአብሔር አድርገውለታል። ስለዚህ ወዳጅ የሚሞት ሰው ዘላቂ ነዋሪ እንደሚሆን ሰው አይሆንም። በጥንቃቄ ይኖራል። መቼ እንደምንሞት አናውቅ። ለዛም ነው የመዳን ቀን ዛሬ ነው ሲል ነገ ምን እንደሚመጣ አናውቅ። የእግዚአብሔር መንግስት በእኛ ሀብት፣ በእኛ ዝና፣ በእኛ እውቀት አንገባባት። አንድ ግን መግቢያ አለ፣ እርሱም ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በኩል ስናምን በመስቀል ላይ ስለ ኃጢአታችን በከፈለው ዋጋ ስንወልድ፣ በደሙ ስንታጠብ፣ ዋስትና በሆነና ቅዱስ በሆነው ከአቤል ደም ይልቅ በሚናገረው ስለኛ ዛሬም ድረስ በሚጮህ በዛ ደም ስንታመን በዚህ ምድር ላይም በጥንቃቄ እንኖራለን፣ በላይም ደግሞ የዘላለም ሕይወት እናገኛለን። ለዛ ነው ሐዋርያው ቅዱስ ጳውሎስ በቆላስይስ መጽሐፍ ሲናገር በላይ ያለውን እሹ፣ በላይ ያለውን ፈልጉ አለ። የላይኛውን መንግስት፣ የእግዚአብሔር መንግስት እንድንፈልግ እንድናፍቅ፣ በዚህ ምድር ላይ ለሰማያዊ ሕይወት በጥንቃቄ እንድንኖርና የክርስቶስን ማንነት እንድንገልጠው በትክክልም ክርስቶስን በሕይወታችን አሳይተነው በንግግራችን፣ በተግባራችን፣ በእንቅስቃሴያችን አሳይተነው እንድንኖር የእግዚአብሔር ሀሳብ ነው። ወዳጄ ከመሞታችሁ በፊት፣ ሞት ከመቅደሙ በፊት መጀመሪያ የዘላለም ሕይወትን እርግጠኛ ሆኑ። ሁለተኛ በዚህ ምድር ላይ እንደሚገባ እግዚአብሔር በሚከብርበት የሕይወት ማንነት መመላለስ በኢየሱስ ክርስቶስ ይሁንላችሁ። ሕይወት አጭር ነች። ሙሴ ሲናገር የሰው ልጅ ዕድሜ 70 ቢበዛ 80 ነው፣ ከዛም ባለፈ ድካም ነው አለ። አሁን ላይ ያለው የሰዎች የዕድሜ ሬት ስፔሻሊቲ ውስጥ 60 ዓመት እየሆነ ነው። በጣም ከባድ ነው። በአደጋም የትኛውም መንገድ ሰው ያልፋል፣ ይሞታል። ትሞታለህ። ከመሞት በፊት ግን የዘላለም ሕይወት አለ። እንደሞትክ እንዳትሞት፣ እንደሞትሽ እንዳትሞት። ቢያንስ ከሞት በኋላ ያለው ሕይወት ላይ እርግጠኛ ሁኑ። ኢየሱስ ክርስቶስ ለስጋችሁ፣ ለነፍሳችሁ፣ ለመንፈሳችሁ ፈውስ ነው፣ መድኃኒት ነው፣ ብቸኛ አዳኝ ነው፣ ብቸኛ መንገድ ነው፣ ብቸኛው እውነት እሱ ብቻ ነው። ሌላ ሁሉ ውሸት ነው። ኢየሱስ ይወዳችኋል። ጌታ ኢየሱስ ያድናል። መዳን በሌላ በማንም የለም። ከሰማይ በታች እንድንበት ዘንድ ለሰው ልጅ የሰጠን ብቸኛ ስም ኢየሱስ ይባላል። ጌታ ኢየሱስ ዘመናችሁን ይባርክ።